አለይኩም ወራህመቱላህ ወበረካቱ። ሰላም ሰላም ውድ ቻናሌ ቤተሰቦች እንዴት ናቸው? እኔ ደህና ነኝ አልሐምዱሊላህ። ዛሬ በድጋሚ በአዲስ ብቅ አልኩላችሁ ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት ስለ ክሎሮክስ ነው። ክሎሮክስ ብዙዎቻችን ልብስ ላይ ያለን ቆሻሻ ማንሳቱን እንጂ እኛ ላይ ችግር ማድረሱን አናውቅም አይደለም። በተለይ አረብ ሀገር ላይ ሆነን የምንሰራ ልጆች እቃ ላይ እንጠቀመዋለን፣ ልብስ ላይ እንጠቀመዋለን፣ ብዙ ቦታ ቆሻሻን ለማስለቀቅ ብዙ ቦታ ላይ እንጠቀመዋለን። ነገር ግን ሁሌ የምንጠነቀቀው እጃችን ላይ ነው። እጃችን እንዳይበላሽ ጓንት እንለብሳለን። የማናደርገው ነገር የለም አይደል? እጃችን እንዳይበላሽ ማለት ነው። ነገር ግን ከእጃችን ውጭ ብዙ ህመም ያመጣል። ለሳምባ በሽታ ያጋልጣል። ለብዙ ነገር ለጉሮሮ ብዙ ነገሮች ህመም ያጋልጣል። ይሄ ምንድነው? እኛ ጥንቃቄ የምናደርገው እጃችን ላይ ብቻ ነው። ፎከስ የምናደርገው እጃችን ላይ ብቻ ነው። ነገር ግን አብዛኛው ቦታ ላይ የአረብ ሀገራት ላይ የልብስ ማጠቢያ ትንሽ ክፍሏ ጠበብ ትላለች። እዛ ላይ ውሃው ላይ ልብሱ ላይ ጨምረው ብዙ ልጆች ልክ እዛው ቆመው ሲሸታቸው ምንም የማይመስላቸው አለ። ሲሸት ግን በዛ በክሎሮክስ ውስጥ ያለው ኬሚካል እንዳለ ወደ ውስጣችን እየገባ ነው ማለት ነው። ስናጥብ እጃችን ላይ ጥንቃቄ ከምናደርግ ይልቅ ሽታውን መጠንቀቅ ነው ያለብን። ሽታው ለብዙ ችግር ስለሚያጋልጥ ማለት ነው። በጣም ብዙ ችግር ላይ ይጥላል። እናም እዚህ ሀገር ላይ ልብስ ላይ አብዛኛ ስለምንጠቀመው በጣም ነው የሚሸተው። እኔ አሁን በቃ ስጨምር አፍንጫዬን ይዤ በልብሱ ላይ ለራሱ ማለት ነው በልብሱ ላይ ይሸተኛል። ሽታው ቀላል ነገር አይደለም። ራስ ድረስ በቃ ራስ ያዙራል። ይሄ ብቻ አይደለም፣ ውስጥ ላይ ሽታው ቀጥታ በአፍንጫችንም በአፋችንም ከገባ ቀጥታ ለጤና ችግር ያጋልጣል። ስለዚህ ምንድነው ማድረግ ያለብን? ክፍሉ ጠባብ ከሆነ የምናጥብበት ነገር አፋችንና አፍንጫችንን በማይገባ መልኩ በወፍራም ልብስ በደንብ አድርገን ጠምጥመን መያዝ አለብን። ወይም ደግሞ ጨምረን ቶሎ ብለን ከክፍሉ መውጣት አለብን። ከመሽተቱ በፊት ከክፍሉ ወተን ሽታውን እስከሚጨርስ አጥቦ እስከሚጨርስ ኬሚካሉ እስከሚወጣ ድረስ መውጣት አለብን ከዛ ከክፍል እንጂ ቆም ብለን እንደ ሽቶ መታጠን የለብንም። ለብዙ በሽታ የሚያጋልጠው እሱ ስለሆነ ማለት ነው። እኔ ከዚህ በፊት ነግሬያቸዋለሁ። ታመሜ ሆስፒታል ስሄድ አንደኛው ዶክተር የጠየቀኝ ይህንን ነው። ልብስ ስታጥቢ እቃም ስታጥቢ ክሎሮክስ ሽታ ተጠንቅቂ ነው ያለኝ። ገብቷቸዋል? እና በጣም ከባድ ነው። ለሳምባ፣ ለጉሮሮ፣ ለራስ ምታት፣ ለተለያየ በተለይ ከሳምባ ጋር በተያያዘ በጣም ችግር የሚያመጣ ጉዳት የሚያደርስ ነው ማለት ነው። ይሄ ከመሆኑ በፊት ጥንቃቄ አድርጋችሁ ብታጥቡ በቃ ልብስ ላይም ሊሆን ይችላል፣ እቃም ላይ ሊሆን ይችላል። ጨምራችሁ ታጠገቡ ትንሽ ገለል ማለት አለባችሁ፣ ሽታው እስከሚለቅ ድረስ ማለት ነው። ግዴታ ደግሞ ቆማችሁ ማጠብ ካለባችሁ አፍንጫችሁንና አፋችሁን በደንብ አድርጋችሁ በልብስ ነገር እፍን አድርጋችሁ መያዝ አለባችሁ፣ ሽታው ወደ ውስጣችሁ እንዳይገባ። እጃችሁ ላይ አይደለም። እጃችሁ ላይ ይሄን ያህል ችግር አያመጣም። የእጅ መሰነጣጠቅ፣ መድረቅ እንዲሁም ደም ማምጣት እንጂ ይሄን ያህል ችግር የለውም። ነገር ግን ወደ ውስጥ ሲገባ ነው ዋናው ችግር ማለት ነው። ይሄ ከመሆኑ በፊት ጥንቃቄ አድርጋችሁ መስራት። እስኪ እዩት፣ አረብ ሀገር ያለች ሴት አንዷ እንደው ከመቶ 20% ወይም 25% ነው ጤነኛ ሆኖ ወደ ሀገሩ የሚመለሰው። ለምን ብላችሁ ካሰባችሁ አብዛኛ ሽታ ስለማይጠነቀቁ። ይሄ ብቻ አይደለም፣ ሀማም ውስጥ መጸዳጃ ቤቶችን ስናጥብ የምናደርጋቸው ኬሚካሎች አሉ። በውስጧቸው ብዙ ነገር የያዙ ነገር ግን የሆነ ትናንሽ ነገሮች ሩህያ ነገሮች ላይ እኮ ስንረጨው ይገላቸዋል አይደለ?
እኛን በሽታው አለመሞታችንን ነው የምታዩት። ነገር ግን ውስጣችን ገብቶ እኛን ለህመም እያጋለጠን ነው ማለት ነው። ብዙ ጊዜ መጸዳጃ ቤት ስናጥብ ብዙ ኬሚካሎች እንጠቀማለን። ያንን እንኳን አንጠነቀቅም። ለእጃችን ነው አብዛኛው ልጆች እኔ በየሁሉም ቦታ የማየው ከኔም ጀምሮ መጀመሪያ አዲስ እንደመጣሁ አሁን ትንሽ ካመመኝ በኋላ ነው ነገሮችን እያየውኝ እየተማርኩኝ ነገሮችን እየተጠነቀቅኩት እንጂ ማለት ነው። የምጠነቀቀው ለእጄ ነበረ፣ በቃ እጄ እንዳይበላሽብኝ ማለት ነው። ግን ዋናው እጅ ሳይሆን ጤና ነው። የውስጥ ጤና ሰላም ሲሰጥ ነው እንጂ ከላይ ቢያምር ዋጋ የለውም። መጀመሪያ ከውስጥ ማማር አለበት። ከውስጥ ጤና ሲሆን ከላይ ባያምር እንኳ በሆነ ነገር ትከልሱታላችሁ። የውስጥ ህመም ግን በምንም ነገር ልትደብቁት አትችሉም። የውስጥ ህመም ሲበዛ የላዩንም ቆዳችንን ያበላሸዋል። ስለዚህ ምንድነው ማድረግ ያለብን? ጥንቃቄ ማድረግ አለብን። በቃ ስትጠቀሙት ክፍሏ ጠባብ ከሆነች ወታችሁ ሽታው እስከሚወጣ ድረስ ወታችሁ መቆየት አለባችሁ። ያ ካልተቻለ ግን አሁን ደግሜ እለዋለሁኝ አፋችሁንና አፍንጫችሁን በደንብ መያዝ አለባችሁ። ይሄ ብቻ አይደለም፣ በአፍንጫና በአፍ ብቻ አይደለም፣ በአይን ጭሱ ይገባል፣ እንትኑ ሽታው ማለት ነው። ያ ሲገባ አይናችን ላይ ችግር ያመጣል ማለት ነው። አይናችን ደግሞ ቀላል ነገር አይደለም። ስለዚህ ሁላችሁም ተጠንቀቁ እላለሁ። ቤቱን ላይክ ሸር እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ